173 ቀናትን በእግዚአብሔር ጸጋ ተጉዘናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን ነው። ዛሬ ከመዝሙር 73 ጀምረን 74፣ 75፣ 76 እናነባለን። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። መዝሙር ምዕራፍ 73 ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸውም ጠንካራ ነውና እንደ ሰው በድካም አልሆኑም ከሰው ጋርም አልተገረፉም። ስለዚህ ትዕቢት ያዛቸው ኃጢአትንና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ ልባቸውም ከምኞታቸው ይልቅ አገኘ። አስበው ክፉ ነገርን ተናገሩ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውን በሰማይ አኖሩ አንደበታቸውን በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል በልዑልስ ዘንድ በውኑ ዕውቀት አለ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ ሁል ጊዜ ባለጠግነታቸውን ያበዛሉ። እንዲህም አልኩ በውኑ ልቤን በከንቱ አጸደቅኩ እጆቼንም በንጽህና በከንቱ አጠብኩ። ሁል ጊዜም የተገረፍኩ ሆንኩ መሰደቤም በማለዳ ነው። እንደዚህ ብዬ ብናገር ኖሮ እነሆ የልጆችን ትውልድ በበደልኩ ነበረ። አውቅም ዘንድ አሰብኩ ይህ ግን በፊቴ ችግር ነበረ። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ በድንገት አለቁ ስለ ኃጢአታቸውም ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና እኔ ተናቅኩ ነኝ አላወቅኩምም በአንተ ዘንድ እንደ እንስሳ ሆንኩ። እኔ ግን ዘወትር ካንተ ጋር ነኝ ቀኝ እጄንም ያስከኝ። በአንተ ምክር መራኸኝ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድነው በምድርም ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ስጋዬ አለቀ እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉና ከአንተ ርቀው የሚያመነዝሩትንም ሁሉ አጠፋቸው። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል መታመኛዬም እግዚአብሔር ነው። በጽዮን ልጅ በሮች ምስጋናህን ሁሉ እናገር ዘንድ። መዝሙር 74 አቤቱ ስለምን ለዘወትር ጣልከን በማሰማሪያህ በጎች ላይስ ቁጣህን ስለምን ተቆጣህ? አስቀድመ የፈጠርካትን ማህበርህን የተቤዠሃትንም የርስትህን በትር በእርሷ ያደርክባትን የጽዮንን ተራራ አስብ። ጠላት በቅዱሳንህ ላይ እንደከፋ መጠን ሁል ጊዜ በትዕቢታቸው ላይ እጅህን አንሳ። ጠላቶች በበዓልህ መካከል ተመኩ የማያውቁትን ምልክታቸው አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉም እንጨቶች በመጥረቢያ በሮቿን ሰበሩ። እንዲሁ በመጥረቢያና በመዶሿ ሰበሯት። መቅደስህን በእሳት አቃጠሉ የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየህዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ። ምልክታችንን አናይም ከእንግዲህ ወዲህም ነቢይ የለም። እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። አቤቱ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ያቃልላልን? ቀኝህን በብብት መካከል እጅህንም ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው በምድርም መካከል መድኃኒትን አደረገ። አንተ ባህርን በኃይልህ አጸናሃት። አንተ የእባቦችን ራስ በውሃ ውስጥ ሰበርክ። አንተም የዘንዶውን ራሶች ቀጠቀጥክ። ለኢትዮጵያ ሰዎችም ምግባቸውን ሰጠሃቸው። አንተ ምንጮቹንና ፈሳሾቹን ሰነጠቅክ። አንተ ሁልጊዜ የሚፈሱትን ወንዞች አደረክ። ቀኑ የአንተ ነው ሌሊቱም የአንተ ነው። አንተ ፀሐዩንና ጨረቃውን አዘጋጀህ። አንተ የምድርን ዳርቻ ሁሉ ሰራህ። በጋንም ክረምትንም አንተ አደረክ። ይህንን ፍጥረትህን አስብ። ጠላት እግዚአብሔርን ተላገደ ሰነፍ ሕዝብም ስሙን አስቆጣ። የምትገዛልህን ነፍስ ለአራዊት አትስጣት የችግረኞችህንም ነፍስ ለዘወትር አትርሳ። ወደ ኪዳንህ ተመልከት የምድር የጨለማ ስፍራዎች በኃጥአን ቤቶች ተሞልተዋልና። ችግረኛ አፍሮ አይመለስ ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ ተነስ በቀልህንም ተበቀል። ሰነፎች ሁል ጊዜ የተላገዱብህን አስብ። የባሪያዎችህን ቃል አትርሳ። የጠላቶችህ ኩራት ሁል ጊዜ ወደ አንተ ይወጣል። መዝሙር ምዕራፍ 75 አቤቱ እናመሰግንሃለን ስምህንም እንጠራለን። ተአምራትህን ሁሉ እናገራለሁ። ጊዜውን ስቀበል እኔ በቅን እፈርዳለሁ። ምድርና በእርሷ ውስጥ የሚኖሩ ሁሉ ቀለጡ። እኔም ምሰሶቿን አጠናው። አመፀኞችን አትበድሉ አልኳቸው። ኃጢአተኞችንም ቀንዳችሁን አታንሱ፣ ቀንዳችሁን እስከ ላይ አታንሱ፣ በእግዚአብሔርም ላይ አመፅን አትናገሩ። ክብር ከምስራቅ
ወይም ከምዕራብ ወይም ከምድረ በዳ የለምና እግዚአብሔር ፈራጅ ነውና ይህን ያዋርዳል ይህንንም ያከብራል ጽዋ በእግዚአብሔር እጅ ነውና ያልተቀላቀለ የወይን ጠጅ ሞላበት ከዚያም ወደዚያ አገላበጠው ነገር ግን አተላው አልፈሰሰም የምድር ኃጢአተኞች ሁሉ ይጠጡታል እኔ ግን ለዘላለም ደስ ይለኛል ለያዕቆብም አምላክ ዝማሬን አቀርባለሁ የኃጥአንን ቀንዶች ሁሉ እሰብራለሁ የጻድቃን ቀንዶች ግን ከፍ ከፍ ይላሉ መዝሙር 76 እግዚአብሔር በይሁዳ ታወቀ ስሙም በእስራኤል ታላቅ ነው ስፍራውም በሳሌም ማደሪያውም በጽዮን ነው በዚያ የቀስትን ኃይል ጋሻን ሰይፍን ሰልፍንም ሰበረ በዚያም ቀንዶችን ሰበረ አንተ በዘላለም ተራሮች ሆነህ በድንቅ ታበራለህ ልበሰነፎች ሁሉ ደነገጡ እንቅልፋቸውንም አንቀላፉ ባለጠጎች ሁሉ በእነርሱ እጅ ምንም አላገኙም ያዕቆብ አምላክ ሆይ ከተግሳጽህ የተነሳ ፈረሰኞች ሁሉ አንቀላፉ አንተ ግሩም ነህ ቁጣህን ማን ይቃወማል ፍርድን ከሰማይ አሰማ ምድር ፈራች ዝምም አለች ልበ የዋሃን ያድን ዘንድ እግዚአብሔር ለፍርድ በተነሳ ጊዜ ሰው በፈቃዱ ያመሰግንሃልና ከህሊናቸው ትርፍም በዓልህን ያደርጋሉ ለአምላካችን ለእግዚአብሔር ስዕለትን ክፈሉ በዙሪያው ያሉ ሁሉ እጅ መንሻን ለሚያስፈራው ያገባሉ የመኳንንትን ነፍስ ያወጣል በምድርም ነገስታት ዘንድ ያስፈራል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም በቀጥታ ስርጭት አሁን ያነበብኩትን ክፍል ማታ እናጠናለን ኑና አብረን እናጥና ጸጋ ይብዛላችሁ